ማነሽ ነው? የቅድስቴ ቤተሰቦች ነን ያሉ ደውለው ነበር አይደለ? እስቲ ንገሪ፣ ማን የደወለው? ወንድሟ ነው የደወለው። ስንት ቀን ሆነሽ እዚህ ከመጣሽ? ዛሬ 7 ቀን ነው። እንሄዳለን፣ አይዞሽ እንፈታለን እኔና በቃ ከረፈደ በኋላ አባትሽ ነው ሲሉኝ አባት አገኘሁ ብዬ ደስ ብሎኝ ነበር በሰዓቱ። አይዞሽ ታሰርሽ ታስረሽ አሁን ለመኖር ምክንያት አልነበረኝም የመሞት እንጂ ምንም በቃ ምክንያት የለኝም። የፕሮግራማችን አጋር ስፖንሰር አኩያ ሪል ስቴት ነው። አኩያ ሪል ስቴት መሃል ሳር ቤት ፒያሳና ሰሜን መዘጋጃ ዘመናዊ የመኖሪያ ቤቶችን እያስገነባ ይገኛል። ግንባታቸውን 90% ካደረሳቸውና በ4 ወራት ውስጥ ከሚያስረክባቸው ቤቶች አንስቶ በተለያዩ የግንባታ ደረጃ እስካሉ ቤቶች ድረስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን አማራጮችን ይዟል። 25% ጀምሮ ለሚከፍሉ ደንበኞች ታላቅ የቅናሽ ስጦታም እንዳዘጋጀ እየገለጸ ነው። አኩያ ሪል ስቴት ከነገ ለተዛመደ። እጹብ በእናቷ እጅ ተዳበሰች። ከእግሯ በታች ቁጭ ብላ እያነባች ጸጉሯን ተሰራች። ይህ ለታዳጊዋ እጹብ ታሪካዊ ቀን ነው። በደስታ አይኖቿ እስኪቀሉ ያለቀሰችበት፣ ቃል ለማውጣት ተቸግራ በሲቃ ደስታዋን የገለጸችበት አጋጣሚ። ማነሽ ነው? ይህን ማየት በደስታ ልብን ከማሞቅ ባለፈ ከቁጥጥር ውጭ ሆኖ እንባም እንዲወርድ ያደርጋል። እጹብና እናቷ ቅድስት ያሳለፉት መራር የሆነ እውነት ነው። ልጅነታቸውን አልኖሩትም። የጊዜ እንጂ የሰው ጀግና የለውም እንዲሉ ሁለቱንም ዛሬ ጊዜ አንስቷቸዋል። መቼም ከሰሞኑ ከናንተ ከውድ የሸገር ኢንፎ ሚዲያ ተከታታዮች ወደ ዝግጅት ክፍላችን በተደጋጋሚ ከሚጠየቁ ጥያቄዎች መካከል የእናትና ልጅ መጨረሻ ምን ሆኑ፣ እጹብ ከምን ደረሰች፣ እናቷስ የሚል እንደሆነ የስልክ ጥሪዎቻችን መዝገብ ያሳያሉ። እኛም የእናንተን ጥያቄ ለማግኘት ቀደም ሲል በመግቢያችን ላይ የእጹብን ደስታ በመጠኑ ያሳየናችሁ የእናንተን ጥያቄ መነሻ አድርገን የት ደረሱ የሚለውን ለማሳየት ወደ ቦርናጌን የአእምሮ ህሙማን መርጃ ማዕከል ባቀናንበት ጊዜ ነው። ከባልደረባዬ ጋር ወደ ማዕከሉ ጉዞ ስጀምር በአእምሮዬ ይመላለስ የነበረው የድምፃዊት ሐመልማል አባተ ጊዜ የተሰኘው ዜማ ነበር። አወይ ጊዜ አወይ ጊዜ አወይ ጊዜ፣ ጊዜ ደፋር፣ ጊዜ አይፈሪ፣ ጊዜ ሚዛን አይቸኩሊ እያለች ድምፃዊት ሐመልማል አባተ ባማረና በተስራቅራቂ ድምጿ ስታዜም እውነትም የጊዜ እንጂ የሰው ጀግና የለውም ያሰኛል። በተለይ ደግሞ የተቀበረች ሀቅ ቋጥኝ የተጫናት አራሙቻ ውሸት አረም የሸፈናት ቋጥኙን ፈልቅቆ አረሙን አርሞ ያወጣት ጊዜ ነው ለጠበቀ ቆሞ እያለች ስታዜም በትክክል የእጹብንና የእናቷን ሕይወት የሚተርክ ይመስላል። በከተማችን አዲስ አበባ አይን ቦታ ላይ በቀላል ያከፋፈል መንገድ ዘመናዊ ቤቶችን ስትፈልጉ ለነበራችሁ የምስራች አለን። ያንጋፋው አኩያ ሞተርስና አኩያ ኮፊየት ኩባንያ የሆነው አኩያ ሪል ስቴት መሃል ሳር ቤት ፒያሳና ሰሜን ማዘጋጃ ዘመናዊ የመኖሪያ ቤቶችን እየገነባን እንገኛለን። በ4 ወራት ውስጥ ቤት መረከብ ከፈለጉ ግንባታቸውን 90% ያደረስናቸው ቤቶች ስላሉን ቅርስና ርስት የሆኑትን ንብረቶን መተው ይውሰዱ። ምን ይሄ ብቻ፣ በተለያየ ግንባታ ደረጃ ላይ ያሉ ቤቶችንም በአጭርና በረጅም ጊዜ ያከፋፈል አማራጮች ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ10% ቅድመ ክፍያ ጀምሮ ከምቹ አከፋፈል ጋር እርሶን እየጠበቁ ነው። ከ25% ጀምሮ የሚከፍሉ ከሆነ ደግሞ ለርሶ ልዩ ቅናሽ አዘጋጅተናል። አኩያ ሪል ስቴት ከነገ ለተዛመደ። ይህንን ዜማ በውስጤ እያዜምኩ ወደ ቦርናጌን የአእምሮ ህሙማን ማዕከል ዘልቀን ገባን። የማዕከሉን መስራች ወይዘሮ ኪያ ስብሐትንም አገኘን። በዚህ አጋጣሚ ከሸገር ኢንፎ ሚዲያ ለሚመጣላት ጥያቄ ሁልጊዜ በደስታ ተቀብላ ስለምታስተናግድ በእናንተ ስም አስቀድሜ ላመስግናት። ወይዘሮ ኪያ የእጹብን እናት
ቅድስትን ከጎዳና እንድታነሳልን ስንጠይቃት በሙሉ ፍቃደኝነት ነበር የተቀበለችን። ይሁንና ግን በመሃል ደግሞ እጅግ አስደንጋጭ ነገር ተፈጥሮ ነበር። ቅድስትን ከጎዳና ለማንሳት እየተዘጋጀን ባለንበት ጊዜ ቅድስት ጠፋችብን። የት ገባች? ምን ዋጣት? ቀናቶች እጅግ ከባድ ነበሩ። ከጀርባ ሆነው የእጹብንና የእናቷን ሕይወት ለመታደግ እጅግ ሲለፉ ሲጥሩ የነበሩ ሰዎች ዛሬ ላይ ስማቸው የማይጠቀስ ጊዜ የሚገልጻቸው መልካም ሰዎች እጅግ ለፍተዋል፣ ጥረዋል። በመጨረሻም ከሳምንት በፊት ልፋታቸው ፍሬ አፍርቶ ቅድስት ተገኘች። ወደ ቦርናጌን የአእምሮ ህሙማን ማዕከልም ገባች። ይህንን ወቅት ወይዘሮ ኪያ እንዴት አስታውሰዋለች? ቅድስትን ስቀበል አልነበርኩም። ጎረቤቷ ነኝ ብለው ነው እና መሳለሚያ አካባቢ ታየች አሉኝ። ምን ይሻላል ብዬ እዚህ እየደወልኩ ታመልጠናለች እናንተ ከዛ እስክትመጡ። ከዛ የእህቴ ወይም የእናቴ ቤት እዛ አካባቢ ነው ከአዲሱ ሚካኤል ጀርባ። ለሱ ደወልኩ። በቃ ታክሲ ቢሆን ሚኒባስም ቢሆን ፈልጉ እና ይዘህ ሂድ አልኩት። ከዛ ስልክ አለዋወጥኳቸው። በኋላ ሲደዋወሉ ቆዩና አይ ሚኒባስ አግኝቻለሁ 2500 ብሎኛል ትከፍያለሽ? ኧረ ችግር የለም እከፍላለሁ፣ ብቻ አንሷት፣ ሰው ገዛ ያስፈልጋችሁም? አሁን ምንም አያስፈልገንም፣ እዛ አካባቢውን ልጆች አስተባብሬያለሁ አሉኝ። ከዛ በሱ አድርገው አመጡ። አልነበርኩም እዚህም ሲደርሱ ድንገት ስለተገኘች ደግሞ እንዳጠፋ ብለው ሰግተው ነው። በኋላ ግን መጣሁ፣ እጹብን ይዤ መጣሁ። እጹብ ጓጉታለች ሰምታ አይቻልም ብያታለሁ። ይዣት መጣሁ። ግን ማታ መጣንና ከመሸ ነበር የገባሁት። ራት እየተበላ ነው። ከዛ መጥቼ አንቺ ተደበቂ ያልኳት ግን ያት አልኳት። ቅድስት ስላት አቤት አለች። ማመን አልቻልኩም። ይዛለታው ነው ተጣጥባለች። ያው በሚዲያ እየሻትን አይደለም ማገኘውና ጸጉሯን አጥበዋል፣ ሹሩባ ሰርተዋታል። ከዛ እንዴት ነሽ? ደህና ነሽ? ደህና ነኝ። እንዴት አልጋይን አላሳዩኝም አለች። አሁን ራት በልተሽ ያሳዩሻል አልኳት። እሺ ልጅ አለሽ ይሉኛል፣ እኔ ግን ተነጥቄያለሁ አለችኝ። ልጅቷ በዚህ መሀል ስሜቷ ሲረባበሽ በቃ ደህና ደሪ ብዬ ሳታገናኛቸው አላገናኘኋቸው። በማዕከል ውስጥ አገልግሎት እያገኘች የምትገኘው ቅድስትን ፈጥኜ ልለያት አልቻልኩም ነበር። በኋላም ወደኛ ጋር እንድትመጣ ሲደረግ እጅግ ተገርሜያለሁ። አወይ ጊዜ እንድልም አድርጎኛል። እኔን አስታወሺ? በምን አስታወሺ? የት ነው እኔን የምታውቂኝ? እስቲ እዙ ነው ነኝ ዳራ እኮ እዛ መጥቼ ነበር አንቺ ጋር ቡና ፈላሽልኝ እኮ። መቼ ይዛለት? ቡና ጠጣሽኝ እኮ። ያ የቀቀልሽውን ሄድኩ ቶሎ አይደለ? ምሳ ትሰሪ ነበር። ደህና ነሽ ግን? ይሄ ምን ሆነሽ ነው? በቀደም አልነበረብሽም። ወዲቄ ነው። ሙች ምን ስትሆኚ? እንጃ ወዲቄ ነው እንደዛ አባል። በዚህ መካከል ላይ እጹብ እናቷን ለማግኘት መጣች። በነገራችን ላይ እጹብ በቦርናጌን የአእምሮ ህሙማን መርጃ ማዕከል ውስጥ አገልግሎቱን የሚያገኙ እናቶች በተለያየ ምክንያት የአእምሮ ህመም የገጠማቸው ልጆቻቸው ከእናቶቻቸው እንዳይርቁ ለብቻ የልጆች ቤት በሚባል ማዕከል አለ። በዛ ውስጥ አገልግሎት እያገኘች ነው። እናም እናቷን ናፍቃና ጓግታ መጣች። በደስታ አቅፋት እንባዋን አዘራች። ማነሽ ነው? አይዞሽ አታርግሽ።
እናትም አቅፋ ባበለቻት። ከዓይኖቿ የሚወርዱ እንባዋን ሶፍት በጥሳ ጠራረገችላት። አይዞሽ አሰሩሽ ስትልም በእስር ያሳለፈችው ጊዜ ምን አይነት ከባድ እንደሆነና አሁንም ለአይምሮ ህመም እንደዳረጋት በሚያሳይ መልኩ ሐዘኗን ገለጸች። እንሄዳለን፣ አይዞሽ እንፈታለን እኔና እንፈታለን። እዛሽ አይዞሽ አታልቅሽ። አሰሩሽ ታስረሽ አሁን አይዞሽ ቅድስት መኝታዋ የት እንደሆነ ሁሉ በትክክል ገብታ አሳየችን። ግን ደግሞ እዚህም ጋር አንድ ጥያቄ ጠየቀች። መች ነው የሚፈቱኝ የሚል ጥያቄ አቀረበች። ያ ነው ይሄን ያንቺ አልጋ? ቆንጆ አልጋ ነው ያለሽ። አዎ ትወጂዋለሽ? ተስማምቶሻል? አዎ። እሺ አይሉኝም። ምን አይሉሽም? እሺ አይሉኝም። ቆይተው ነው አሁን አይፈቱኝም። ግን አልጋውን ወደሽዋል? አዎ ደህና ነው። ደስ ብሎሻል? አዎ። ይፈቱሻል ጊዜው ሲደርስ። እስከ ስንት ቀን ነው ያለው የምፈታው? እና አለና እንደ ጤንነትሽ ሐኪሞች እያዩሽ አይደል? አዎ። በቃ ሐኪሞች በቃሽ ሲሉሽ አዎ በቃ ትፈቻለሽ። እውነት ነው። በጤና ማጣት ታስራለች። በልጅነቷ እጅግ ተፈትናለች። ጤናዋ ተመልሶ ኑሮዋ ተስተካክሎ ከልጇ ጋር በደስታ ስትኖር ያሰራት ነገር ሁሉ እንደሚፈታ እናምናለን። ቅድስት ሰረቅ እያረገች ልጇን ታያለች። ልጇ እጹብ ደግሞ አሁንም ከቁጥጥር ውጭ ሆኖ እንባዋ ይወርዳል። ደስታዋ ወደር አልባ ነበር። እናቷን በዚህ ሁኔታ ማየቷ እጅግ አስደስቷታል። እኔ ለመኖር ምንም ምክንያት አልነበረኝም፣ ለራሴም ሳስበው እጹብ ከዚህ በኋላ ለምን ትኖሪያለሽ ነበር የሚለኝ፣ አሁን ግን ለመኖር ምክንያት አግኝቻለሁ ስትልም ሐሳቧን ገለጸች። ለምን አለቀሽ? ደስ ብሎሽ ነው ያለቀሽ? እናትሽን እንዲህ ስላየሻት? እኔ እሷን ማገኛለሁ ብዬ አላሰብኩም። ወደ አንቺ ጋርም ስመጣ ምንም እንትን አላሰብኩም። እኔ ከምር የመኖር ምክንያት አልነበረኝም የመሞት እንጂ ምንም በቃ ምክንያት የለኝም። በቃ ራሴን ሁሌ ስጠይቀው የመሞት እንጂ እጹብ የመኖር ምክንያት የለሽም ነበር የምለው። አሁን ግን እሷ ስላለች ቢያንስ በእሷ ብዬ ለመኖር ሞክራለሁ፣ ጠነክራለሁ። ተስፋ የሚኖረኝ ደግሞ በእሷ ምክንያት ነው። እጹብና እናቷ ቅድስት እንዲገናኙ ከፍተኛ ሚና የተወጡ ዛሬ ፊት ለፊት ካሜራ ላይ ባይቀርቡም ከጀርባ ሆነው ደስታቸውን የገለጹ የተሰማቸውን ስሜት ያጋሩ በሁነቱ በእናትና ልጅ ድርጊት እንባቸውን እያዘሩ እንዲህ ሲሉ ቃላቸውን ሰጥተዋል። በጣም ከምንም በላይ እግዚአብሔርን እኔ እንጃ በቃ እኔ ገና እንደተፈጠረች ነው የምቆጥረው፣ እንዳገኘዋ ሳይሆን እንደተፈጠረች። እኔ በጣም ወደር የለውም። እንዲህ ጤነኛ ናት እኮ ጭንቀት እንጂ ጤነኛ ናት። የሚሰበሰባት ስለኔ የሰበሰባቸዋት እኛ ምክንያት ብንሆንም እናንተ ናችሁ። ታዳጊ እጹብንና እናቷን ለማገዝ በተለያየ የዓለም ክፍል ላይ የምትገኙ የሸገር ኢንፎ ሚዲያ ተከታታዮች መልካም ፈቃዳችሁን ሰጥታችሁናል። አለፍ ያላችሁትም በዝግጅት ክፍላችን በኩል ለነሱ ድጋፍ እንዲውል የላካችሁት ገንዘብ አለ። በመጀመሪያ የእናትና ልጅ የአይን ጤና እንዲስተካከል አስፈላጊውን በቦርናጌን በኩል እንዲከናወንና ለሚያስፈልገው ወጪም ከወዲሁ የሸገር ኢንፎ ሚዲያ ተከታታዮች ወደ ዝግጅት ክፍላችን የላኩት ለዚህ እንዲውል አስበናል። በቀጣይ እናትና ልጅ አንድ ላይ ሆነው መኖር የሚችሉበት ሁኔታ በተለይ ደግሞ የእጹብ እናት ቅድስት የጤናዋ ሁኔታ መሻሻል እንዳሳየና በሐኪም ፍቃድ አሁን እናትና ልጅ መኖር ይችላሉ ተብሎ ሲፈቀድ ያኔ እናቋቁማቸዋለን። ላደረጋችሁት ነገር ሁሉ ግን ከልብ እናመሰግናለን። በቦርናጌን በነበረን ቆይታ ሐሳባቸውን ያካፈሉን ስለ ሁኔታው እንዲህ ነው ብለው የገለጹልን ከወይዘሮ ኪያ ስብሐት ጀምሮ የሁሉንም ሐሳብና ቃል አድምጠን
ፕሮግራማችንን እናብቃ። በሆነው ነገር ሁሉ እጅግ ደስ ብሎናል። የጊዜ እንጂ የሰው ጀግና የለውም። በከተማችን አዲስ አበባ አይን ቦታ ላይ በቀላል ያከፋፈል መንገድ ዘመናዊ ቤቶችን ስትፈልጉ ለነበራችሁ የምስራች አለን። ያንጋፋው አኩያ ሞተርስና አኩያ ኮፊየት ኩባንያ የሆነው አኩያ ሪል ስቴት መሃል ሳር ቤት ፒያሳና ሰሜን ማዘጋጃ ዘመናዊ የመኖሪያ ቤቶችን እየገነባን እንገኛለን። በ4 ወራት ውስጥ ቤት መረከብ ከፈለጉ ግንባታቸውን 90% ያደረስናቸው ቤቶች ስላሉን ቅርስና ርስት የሆኑትን ንብረቶን መተው ይውሰዱ። ምን ይሄ ብቻ በተለያየ ግንባታ ደረጃ ላይ ያሉ ቤቶችንም በአጭርና በረጅም ጊዜ ያከፋፈል አማራጮች ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ10% ቅድመ ክፍያ ጀምሮ ከምቹ አከፋፈል ጋር እርሶን እየጠበቁ ነው። ከ25% ጀምሮ የሚከፍሉ ከሆነ ደግሞ ለርሶ ልዩ ቅናሽ አዘጋጅተናል። አኩያ ሪል ስቴት ከነገ ለተዛመደ። የሰው ጀግና የለውም ይባላል። የጊዜ ጀግና ነው። አወይ ጊዜ ፈራጅ እንደሚለው ከያኒቷም እንዳለችው እንግዲህ ነገር ሁሉ በጊዜው ውብ ሆነና ከዚህ ቀደም በጎዳና ላይ አይተናት አዝነን እጅግ በሁኔታዎች ተገርመን የተመለስንባት የእጹብ እናት ቅድስትን ለማግኘት አሁን የምንገኘው በቦርናጌን የአእምሮ ህሙማን መርጃ ማዕከል ነው። እንግዲህ ቅድስትን ከማግኘታችን በፊት ከማዕከሉ መስራችና ስራ አስኪያጅ ከወይዘሮ ኪያ ስብሐት ጋር መጠነኛ ቆይታ አደርጋለሁ። በያላችሁበት ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው የምጋብዘው። በጣም ደስ ብሎኛል ኪያዬ ስላገኘሁሽ። እንዴት ነሽ? በአዲስ ቤት በፊት ከመጣሁበት የተለወጠ ነገር ሁሉ አለ? በጣም የሴቶች ቤት አሁን ተለውጦ እግዚአብሔር ረድቶናል። በጣም ደስ ይላል። ግቢም እንዲሆነው ፀሐይ የሞቀ ይሄ ቡና መጠጫ ቦታቸው ነው። ዛሬ ደግሞ እኛ እዚህ ቁጭ ብለን ልንጨዋወት ነው። በመጀመሪያ በተመልካቾቼ ስም በጣም ማመስገን የምፈልገው የቅድስትን ሁኔታ ባየን ሰዓት ወደ አንቺ ነው የደወልኩት። አንቺም ካለማመንታት ወደ ማዕከሉ እንድትገባ ፈቅደሽ ወደ ማዕከሉ ገብታለች። በእርግጥ 1 ሳምንት ያህል ከቦታው ጠፍታብን በጣም ተጨንቀን ነበረ። ለማንሳት እጅግ ተቸግረን ነበር። ግን እግዚአብሔር ይመስገን በመልካም ሰዎች ድጋፍና እርዳታውን እንዲህ ነው ብለን በማንጠቅሳቸው ለእጹብና ለቅድስት ህይወት ዛሬ እዚህ ላይ ቢያንስ አንድ መስመር ለመያዝ ብዙ ዋጋ የከፈሉ ሰዎች አሉ። ምናልባት ጊዜ የሚገልጻቸው እከሌ ብለን ወደፊት የምናመሰግናቸው ሰዎች አሉ። መታየታቸው እከሌ መባላቸው የሚያመጣባቸው ተጽዕኖ ከግምት ውስጥ በማስገባት ዛሬ እከሌ ነው አንላቸውም። ግን ያደረጉት ነገር ቀላል ነገር አይደለምና ጊዜ ዳኛ ነው፣ ጊዜ ነው ጀግና ያልነውም ለዓመታት እንግዲህ ጎዳና ላይ በተጎሳቆለ ህይወት ውስጥ የነበረችው ቅድስት በገጠማትም የአእምሮ እክል ሕክምና እንድታገግም ቦርናጌን የአእምሮ ህሙማን ማዕከል በደስታ ተቀብሏታል፣ አቅፎ ይዟታል። በዚህም በጣም ነው የምናመሰግነው። እንግዲህ ልጇ እጹብም እግዚአብሔር ያስነሳላት እሷን ነው። እናቴን ፈልጋለሁ ብላ መውጣቷ ነው ቅድስትም የት ነች ተብሎ እንድትፈለግ ምክንያት የሆነውና እንግዲህ እንደምታስታውሱት በቦታው ላይ እጹብም የእናቷን ጉስቁልና አልተመለከተችም። የእናቷን ጎዳና ላይ መውደቅ አላየችም። እናትነቷን ነው አግዝፋ ያየችውና እናቴ ሰው ቤትም ቢሆን ሰርቼ አኖርሻለሁ አብረን እንኑር ነበር ያለቻት። ለምን ከኔ ጋር መኖር አትፈልጊም? ለምን ከኔ ጋር መኖር አትፈልጊም? ሀሳብሽ ነው። ቤት የለም፣ ቤት አለ፣ ልብ ማደር የለም እኮ ቤት ተስተካክሎልሽ እኔ እኮ ሰው ቤትም ቢሆን ሰርቼ አኖርሻለሁ። እስካሁን እኮ ካለንቺ እኮ ነው አይበቃኝም? ለምን እኔ እስካሁን እኔ ፈልጌሽ መጣሁ አይደል እንዴ? ያ ቅጽበት እንግዲህ የተመለከታችሁትም እጅግ በጣም ልባቸው ያዘነበትና የራራበት እንደሆነ ተመልክቻለሁ። እኔ ጋርም የደወላችሁ ይሄንኑ ገልጻችሁልኛል። ዛሬ ቅድስትና እጹብ ምን ላይ ናቸው የሚለውን ልንነግራችሁ ነው። ቦርናጌን ለብዙዎች መሸሸጊያ፣ መጠለያ፣ ማገገሚያ ነው የሆነው። እዚያ አገግመው የራሳቸውን ህይወት የመሰረቱ የወጡ ከዚህ ቀደም ፕሮግራም የሰራናቸው አሰፋሽ ትደውልልሻለች። አሰፋሽ ራሱ በሚገርም ሁኔታ ይደውሉልኛል። ባልየው እሷ እግዚአብሔር ይመስገን። እንግዲህ አሰፋሽን ካስታወሳችኋት ወልዳ ከወሊድ በኋላ በገጠማት ህመም ልጇን እንደ ዕቃ ገና አራስ ሆኖ በመስኮት ልትወረውር ስትል የተያዘች በኋላ ደግሞ እጅግሯ ታስሮ
ጸበል ቦታ የነበረች ጠያቂ ያልነበራት ሴት ልጅ የሷን ልጅ ተቀብላ ያሳደገችው አሁን በህይወት የሌለችው በእውነት ሁሉ ያነሳታለሁ ሙሉ እንደ ስጋ ዘመዴ ትቆረቆረኛለችና የሷን መልካምነት የሚረሳ አይደለም። አሁን ዛሬ አሰፋሽ ከባለቤቷ ጋር እየኖረች ነውና ይሄ ሁሉ ብዙ የምናነሳው ነገር ይኖራል። በጣም ደስ ብሎኛል። እንግዲህ ሰይድ እንደወለደ ነገርኩሽ። ሰይድ ወልጃለሁ፣ ወንድ ልጅ ወልጃለሁ ብሎ ደወለልኝ። እግዚአብሔር ይመስገን። የሰይድም ሌላ ደግሞ ትልቅ ስኬት ነው የሰው ልጅ ላይ የሰው ጤና ላይ በተለይ አእምሮ ጤና ሲታወክ በጣም ብዙ ውስብስብ ነገሮች ይፈጠራሉና ይህንን አስተካክሎ ትክክለኛ ህይወትን መኖር እንዲችሉ መርዳት ይሄ በጣም ትልቅ ነገር ነው። ከሰባዊነትም በጣም ያለፈ የላቀ ነውና በጣም ነው የምናመሰግነው። እጹብን ለማገዝ ለመርዳት እኛ ከጎኗ ነን ያሉ በጣም ብዙ ደውላ እንደውም አንድ ሰው አገናኝቻታለሁ። ወይዘሮ ሰናይት ትባላለች። በቃ አሁን ክረምት ሁሉ ቲቶር ትግባ የግል ትምህርት ቤት ተግባ አስተምራታለሁ ምንም ነገር ብላ በቃ ብቻ ሁሉም ሰው በእውነት የሸገር ኢንፎ ቤተሰቦችን ከልባችን ነው የምናመሰግናቸው። በጣም ለሕክምናዋ ለሚያስፈልጋት ነገር ብለው በእኛ በኩልም የተላከ ገንዘብ አለ። ምክንያቱም አይኗን መታከም አለባት። አሁን ይህንን ኃላፊነት ላንቺም ነው የምንሰጠው። እናትየው ደግሞ ይሄኛው ቀኙ የእጹብ ግራው ነው። የእናትየው ደግሞ ቀኝ አይኗ ላይ በቃ ልክ ያልሆነ ነገር ነው። ያው የሕክምና ባለሙያዎች ሲያዩት የሚሉትን ይላሉ እንጂ አየው ተመሳሳይ ነገር። ስለዚህ የተደረገው ድጋፍ በእርግጥ ሙሉ እጹብንም ሆነ እናቷን ለማገዝ ለድጋፍ የነሱን አካውንት አላስቀመጥንም። በውስጥ በእናንተ በኩል ይሰጥልን ያሉ ናቸው። የቅድስትም ጤና መሻሻል ሲያሳይ እናትና ልጅ አብረው መሆን ይችላሉ ተብሎ ሲወሰን በምን እናቋቁማቸው እንዴት ይሁን የሚለውን ለማገዝ ፍቃደኛ ወደ ሆኑት ተመልካቾቻችን እናመራለን። ግን አሁን ባለው ሁኔታ ለሕክምናዋ ለሚያስፈልጋት በሚል ወደኛ የተላከ ድጋፍ አለ። እሱንም መግለጽ አለብን። እንዲሁም ደግሞ ቦርናጌን የአእምሮ ህሙማን መርጃ ማዕከል እናትን ከጎዳና አንስቶ ስለሰበሰበ ለብዙዎች መጠለያ ስለሆነ በሚል 100 ሺህ ብር የተላከ ድጋፍም አለ። እሱንም እናስረክባለን። ስለዚህ እንደው ከሌ ይሄንን አድርጓል ከሌ ከዚህ ቦታ ይሄንን ልኳል ከማለቴ በፊት ባገኛቸው ባያቸው ደስ ይለኛል። ማዕከሉ ውስጥ በጣም ብዙ አዳዲስ ሴቶችንም እያየሁ ነው። የት ነው ያረፈችው እንዴት ነው የሚለውንም እናያለን። በነገራችን ላይ በአሁን ሰዓት እጹብም በቦርናጌን የአእምሮ ህሙማን መርጃ ማዕከል በልጆች ቤት ውስጥ ያ ማለት በተለያየ ምክንያት የአእምሮ ህመም የገጠማቸው እናቶች ወላጆች ልጆቻቸው ሜዳ እንዳይወድቁ ለብቻ የልጆች ቤት ተብሎ ጤናማ የሆኑ ልጆች አንድ ላይ የሚኖሩበት የሚማሩበት ቤት አለውና እዛ ገብታለች። ይሄም በጣም ደስ የሚል ነው። እንግዲህ ስለሱ ሁኔታም ስለ ልጆቹም ሁኔታ እስቲ ንገሪ። ልጆች ቤት ያው ድንገት ነው እንግዲህ የተጀመረው። የመጀመሪያው አሚናት ነበረች፣ እርጉዝ ነበረች የተነሳችው። እሷ እኔ ጋር ወለደች። እቤት እኔ ጋር ከልጆቼ ጋር ነው የሆነው። ግን ነገሩ እየሰፋ መጣ። ጎዳና ላይ ልጆች ይዘው የተቀመጡ ነፍሰ ጡር ሆነው የተቀመጡና በዚህ አጋጣሚ ኤልሳ ቆሎን እግዚአብሔር ይባርክልኝ ማለት ፈልጋለሁ። እኔ ደሞዝ የላትም ሲባል ለኔ ነው ደሞዝ የጀመረችው። ከዛ እኔ ደግሞ በጊዜው ችግር ይሄ ስለነበር ግቢ ተከራየው። አሁን ሲባል አሁን 27 ከእጹብ ውጪ 27 ልጅ አለ። እጹብ ስትገባ 28 ሆኑ። 19ኙ ይማራሉ። 17ቱ ካራሎ የመንግስት ትምህርት ቤት ነው። 2 ልጆች ሌት ሆነው ነው ወላጆቻቸው የተነሱት። እንደው እድሜያቸው ከሚገፋ ብለን የግል ትምህርት ቤት አስገባናቸው። በአጠቃላይ 19 ልጅ ይማራል። ደስተኞች ናቸው በጣም ሁሉም በጤና ረገድ ሁሉም። የካ አጠቃላይ ሆስፒታልን በጣም ነው ማመሰግነው። የልጆች ሕክምና የአእምሮ የማማከር ሁሉንም ነው ያመቻቸልኝ። ስለዚህ እንደው የተለየ ልጅ እንደሚታመመው ካልሆነ በስተቀር የተለየ በተለይ ከአእምሮ ጋር የተያዘ ነገር የላቸው። ስለዚህ እናቶቻቸውንም ያገኛሉ። አዎ ያገኛሉ። በጣም ደስ ይላል። በጣም እግዚአብሔር ይመስገን። ደግሞ አሁን ሌሎቹም አገግመው ጤና ሆነው የራሳቸውን ህይወት
በጣም መስርተው ወገን ዘመድ ይሆናሉ ብዬ አስባለሁ። የእጾብና እናቷም ተመሳሳይ እድል እንደሚገጥማቸው ባለሙሉ ተስፋ ነኝ። ስለዚህ ማንን ነው ቀድመን የምናገኘው? እጾብና ወይስ ቅድስት ናት? ቅድስቴ እንዴት ነሽ? ደህና ነሽ? የት ነው ያለሽው አሁን? እዚሁ ነው ያለው። እዚህ ምን እየሰራሽ ነው? ቀንሽን በምን ታሳልፊያለሽ? ዝም ብሎ ምንም አልሰራሁም። ስራ አትሰሪም? ቡና አታፈይም? አፈራለሁ። ታፈያለሽ አይደለ? አምሮብሻል፣ ቆንጆዬ ሆነሻል። አንቺም ራስሽን አይተሽዋል? እንቅልፍ ይወስድሻል? ትተኛለሽ? ስንት ቀን ሆነሽ እዚህ ከመጣሽ? ዛሬ 7 ቀን ነው። 7 ቀን ሆነሽ? በደንብ ታስታውሻለሽ? ከየት ነው ያገኙሽ? እዛ አውቶቡስ ተራ ነው። አውቶቡስ ተራ ትመለሻለሽ አለችኝ የሆነ ሴትዮ። ጓዝ ይዣለሁ። እሺ። ሻወር ወስጄ እየቆጠርኩ ነው። ከዛ የነን ታም ያለው ምን ሆነሽ ነው? እሱን ሰው መታሽ እንዴ? ወድቄ ነው ድንጋይ ላይ። እሺ። ወድቄ ነው። ከዛ ሐኪም ቤት ነው መወስድሽ አለችሽ? እሺ እሺ አልኳት። ከዛ መጣሽ። እዚህ በመምጣትሽ ደስተኛ ነሽ? ገላሽን እየታጠብሽ ነበር እንዴ? ቆይ ግን አንቺ ገላሽን የምትታጠቢው ሰው በተሰበሰበበት ቦታ ነው እንዴ? አታፍሪም? አትፈሪም? ኧረ አልተሰበሰበም። ሰው አልነበረም? ሰው የለም። ማንም የለም። በጣም ደስ ብሎናል ደግመን ስላገኘንሽ። እሺ። አንቺም አሁን አይንሽም ትንሽ ሕክምና ትፈልጋለች አይደል? አዎ፣ አይንሽንም ትታከሚያለሽ። ሌላም የሚያምሽ ነገር ካለ እዚህ በጥሩ ሁኔታ ይንከባከቡሻል። እሺ። ወይዘሮ ኪያን ታውቂያታለሽ? ኪያን? ይኸው እሷ ነች እኮ ኪያ። ቡና የምታፈላ አይደለም እኔ ነኝ። እስቲ አውሩ። እንዴት ነሽ? ደህና ነኝ። ምን ተሰማሽ እዚህ? ምንም አልተሰማኝም። አልጋሽን አሁን አወቅሽ አይደል? የዛለት አልጋዬን አላወቅኩም አላልሽኝም? አሁን የራስሽ አልጋለሽ? ሰጥተውኛል አልጋ። በአልጋ ላይ ነው የምትተኘው? በፊት እንዴት ነበር የምትተኘው? በፊት እዚህ ሳትመጪ? እዛ ሰው ከፍሎልኝ ነው። የቀን የሚከፈልበት ጋር ከፍሎልሽ ታድሪያለሽ? ደስ ብሎናል ስላገኘንሽ። ፀጉርሽ ራሱ እንዴት እንደሚያምር። ማን የሰራሽ? ሉጫ ነው ደግሞ ፀጉርሽ አይደል? ቆንጆ ፀጉር ነው ያለሽ። እንግዲህ ወደ እናንተ ነው የምመጣው ዛሬ ፊት ለፊት ሳይሆን በድምጽ ነው። ምን ተሰማሽ? እንግዲህ መጀመሪያ ጠጅቱን አውቃለሁ ካሉን ሰዎች መካከል መረጃ ከሰጡን መካከል አንዷ ነሽና እስቲ ስሜትሽን ልጋራ። እኔ በጣም ደስ ብሎኛል። ይበልጥ የመጀመሪያ ዕለት ካገኘኋት ስሜት የባሰ ጠፍታለች ተብሎ ተነገረኝ። የለችም ቦታ ላይ ተብሎ ሲደወልልኝ በቃ እንደው ምን አርጓት ይሆን ወይ ገሏት ይሆን ወይ ምን ሰወራት ብዬ በቃ ደነገጥኩኝ። ከዛ ደግሞ ነይ እንደዚህ እንሂድ ብላ አንዷ ጓደኛዬ ደውላ እንደዚህ ስትለኝ ምንም አላልኩኝም። የልጅ ትንሽ ልጅ ነበረች። በቃ እሷን ለጎረቤት ሰጥቼ የደስታዬ ብዛት ብድግ ብዬ ተነስቼ ብቻ ሮጬ ወጣሁ። ተገኝታለች ሲባል ለምን ልንፈልግ ተነስተን ለሶስት እድል ብዙ ቦታ ጉራንጉር ውስጥ ዞረናል። ከዛ እናንተ ያልኳቸው እሷ እኮ ዳር ላይ እንጂ መሀል አትቀመጥም፣ ዳር ላይ ነው የምናገኛት አልኩ። ብዙ ጊዜ የምትገኘው ዳር በፊትም ሲያቀኔ ብዙ ቦታ ያታለው በቃ በፊት እንዲሳቱን በፊት ትቀመጣለች፣ ዳር ላይ ነው የሚያገኛት። ከዛ በቃ ዳር ላይ ነው የምናገኘው እንዳልኩትም እውነትም ስንሄድ ዳር ላይ ነው ያለችው። እቺ ናት እንደ ስትለኝ ራሷ ናት አልኩት። ከዛ ትንሽ ቆየችና ውሃን ስብስብ አረገችና አመጣች። ልብሷን ውልቅልቅ አረገችና ገላውን መታጠብ ጀመረች። መንገድ ዳር ነው? አዎ። ትታጠብ በቃ ብለን ዝም አልነው። ገላውን ተጣጠበች፣ ልብሷን ቀየረች። ከዛ ያኛን ደግሞ ጥብ አድርጋ መልሳ በመዳበራ ቋጥራ መዳበራ ውስጥ ከተተች። በቃ ጠበቅናት። ያቺ ተሯሩጣ በዛም ማለችና ታክሲ እንደምን ብላ ብዙ ታክሲዎች እምቢ አሉ። አንዱ ልጅ እግዚአብሔር ይስጦ ይሻልና ሄዶ ሁለቱ ቅድስት ነይ ሐኪም ቤት አትሄጂም ሲሏት ኧረ እሄዳለሁ አለች። ከዛ እኔም ጠጋ አልኩኝና ነይ ሕክምና እኮ ነው የምትሄጂ ነይ እንግባ አልኳት። ብድግ ብላ ምንም አላስፈለጋትም ታክሲ ውስጥ ገባችልን። እግዚአብሔር ይስጠው ልጁ ማዙሮ በቃ እንዴት አርጓን ከብክቦ እዚህ እንዳደረሰልን በቃ እኛም እዚህ ያሰረከምንና ከዛ ደስ ብሎን ወደ ቤታችን ተመልሰን ተነስተን በጣም ከምንም በላይ እግዚአብሔርን እኔ እንጃ
በቃ እኔ ገና እንደተፈጠረች ነው የምቆጥረው እንዳገኘዋ ሳይሆን እንደተፈጠረች እግዚአብሔር ይመስገን በጣም ነው የምናመሰግናችሁ እና እግዚአብሔር ይባርካችሁ ሁላችሁም እዛላት ግን እንደው እኔ እንጃ ምን አይነት ደስታ እንደተሰማን ፈጣሪ ነው የሚያውቀው እግዚአብሔር ይመስገን አሁንም ደግሞ እግዚአብሔር ከልጇ ጋር አገናኝቷት እናገኛት ይሆናል ከልጇንም አንድ ላይ ሆኖ ደግሞ እግዚአብሔር ህይወታቸውን ቀይሮ እነሱ አንድ ቤት ኖሮ እናቴ እንደዚህ ነሽ ልጄ እንዲህ ነሽ ብሎ እነሱ አንድ ላይ ለመኖር ያብቃቸው እግዚአብሔር እናንተንም እግዚአብሔር ይባርካችሁ እኔ የሚያመሰግነው ይሄንን ነው እኛም በጣም እናመሰግናለን ምክንያቱም ለቅድስት ህይወት ዛሬ ቢያንስ ማዕከል ውስጥ ለመግባት ትልቁን ድርሻ የምትወስዱት እናንተ ናችሁ በግላችሁ እጅግ በጣም ጥሩ ናችሁ ጥራችኋል ብዙ ነገር አድርጋችኋልና የእግዚአብሔርም ፍቃድ ተጨምሮበት እንግዲህ ጊዜና ወቅቱም ስለፈቀደ ከዛ ቦታ ላይ እንድትነሳ እግዚአብሔር የፈቀደውም እንግዲህ ይሄን ጊዜ ሊሆን ይችላል ቅድስቴም ተነስታ ዛሬ ሳምንት ሆነኝ ብላለች በደንብ ታውቃለች ነገ ነው ሳምንትሽ ጎበዝ ዛሬ 7 ቀንሽ ነው ጎበዝ መዝግበሽ ነው በምንድን ያስታወሽው አስታውሻለሁ ሐሙስ ነው ልጅሽን ሳገኘሻት አላገኘኋትም እስቲ አሁን እናገኛታለን አብረን ያኔ ትዝ ይልሻል እናቴ አብረን እንኑር እኔ ሰው ቤትም ሆኜ እየሰራው ቢሆን አብረን እንኖራለን አኖርሻለሁ ስትልሽ ነበር በጣም ነው የምትወድሽ ልጅሽ እድለኛ ነሽ ልጅሽ ትናፍቅሻለች ትወድሻለች አብራችሁ መሆን ትፈልጋላችሁ ተነጥቀሽ ነው አንቺ ግን ደግሞ እሷ አንቺን አልረሳችሽም አይደለ አሁን እናገኛታለን በጾም ያው ከቤተሰቦቿ ጋር ለማስማማት ብዙ ታገዬ ነበረ ምንም ነገር የተሳካ ነገር የለም በጣም ማመሰግነው ቅር ሳይልሽ የተቀበለሽ ሸገር ኢንፎን በጣም ማመሰግነው ቃላት እንኳን ያጥረኛል በመቀጠል የተረከበችኝ ኪያ እና ድርጅቱን በጣም ነው ማመሰግነው እናትየዋን ለማግኘትም የተሰቃየነው ስቃይ ጭራሽ ራቁቷን ሆና መንገድ ላይ ስትታጠብ ነው ያገኛት በጣም በመነሳቷና በመረከብሽ በጣም ነው ማመሰግነው በጣም ማንንም ሰው ስለ ጾም ሳወራ ከቤተሰቦቿ ጋር እንኳን መብቷ ተከብራ እንደ ልጅ ትኑር ብዙ አማክሬያለሁ እንደ ሸገር ኢንፎ ግን የተቀበለኝ የለም በጣም ነው ማመሰግነው በጣም እና እንረዳለን ያሉትም ደግሞ በእናንተ በኩል የመጨረሻውን እንዲያሳምሩ እለምናቸዋለሁ የመጨረሻቸውን የሁለቱን አሳምረው ለኛም ለሰማችን ደስ ይላል እንዲያስተካክሉ በእናንተ ደግሞ ብንሰማ ደስ ይለኛል እንግዲህ እንደ እግዚአብሔር ፍቃድ እኛም ህልማችን እሱ ነው በጣም ደስ ይላል እኔ በጣም ወደሌላም እንዲ ጤነኛ ናት እኮ ጭንቀት እንጂ ጤነኛ ናት የሚሰበሰባት ስለኔ የሰበሰባቸዋት እኛ ምክንያት ብንሆንም እናንተ ናችሁ ለእናንተ በጣም ከመድኃኒዓለም በታች ምስጋና ይገባቸዋል ቦርናጌና አይምሮ ህሙማን ማለት ሁለታችሁንም በጣም ነው ማመሰግነው ከልቤ መድኃኒዓለም ይባርካችሁ መድኃኒዓለም በጣም ነው የምናመሰግነው እንግዲህ ከተለያየ ቦታ ላይ ለእጹብ ድጋፍ ያደረጉ ተመልካቾቻችን አሉ ማመስገንም ይኖርብናል እጹብን ከማግኘታችን በፊት ትንሽ ያስኳት ማስታወሻ አለች እንግዲህ ለእጹብ ድጋፍ ካደረጉ የሸገር ኢንፎ ሚዲያ ተከታታዮች መካከል እንግዲህ አካውንት አላወጣንም ስልክ ብቻ ነው ያስቀመጥነው ይሁንና ግን በዝግጅት ክፍሉ በኩል ለእጹብ ለአይኗ ህክምና ለተለያዩ ነገሮች ብለው ድጋፍ የላኩ ቤተሰቦች ተመልካቾች አሉ በጣም ነው የምናመሰግነው አካውንት ያላወጣንበት ምክንያት የ15 ዓመት ገና ታዳጊ እናቷ በጥሩ ጤንነት ላይ ያልሆነች በሷ ስም አካውንት ከፍቶ ገንዘብ ድጋፍ አድርጎ ማለት ጉዳቱ ሊያመዝን ስለሚችል የእናትም ጤና ከተሻሻለ በኋላ እናትና ልጅ አብረው የሚሆኑበት መንገድ ከተመቻቸ ድጋፍ ለማድረግ አሁንም ዝግጁ የሆናችሁ ቤተሰቦች የሸገር ኢንፎ ሚዲያ ተከታታዮች ስላላችሁ ያኔ በግልጽ በእነሱ ስም የተከፈተ አካውንት ይሄ ነው ማለት የተሻለ ነው በሚል ነው ያላወጣ ነው እጹብ 15 ዓመቷ ስለሆነ ይሁንና ግን ወደ ዝግጅት ክፍላችን እንደው ላይኗም ህክምና ለምንም ብላችሁ ከላካችሁ መካከል አንድ እጅግ በጣም የምንወዳት የምናከብራት ብዙ ሰዎች የሚያውቋት ግን ደግሞ ስሟ እንዲጠቀስ እማትፈልግ 50,000 ብር ልካለች እጹብ ለአይኗ ጤናም እንዲሁም ደግሞ ልብስም ግዢላት ብላ ነው 50,000 ብር የላከችው እግዚአብሔር ያክብርልን እጅግ በጣም አመሰግናለሁ በሰዓቱ ውጪ ነበረችና ውጪ ሆና ነው የደወለችው መተኛት አልቻልኩም ቢያንስ ተኝቼ ማደር እንድችል ይሄንን እንኳን ላድርግ በቃ ልቤ ፍጹም ይሻላለኝም ብላ በለቅሶ ነው የደወለችልኝ እንግዲህ የኔ አዛኝ የኔ ሩሩ በጣም አመሰግናለሁ እላለሁ 50,000 ብር እሷ ልካለች ሌላ አስፋው ከካናዳ
ለእጹብ ሕክምና ለሚያስፈልጋት ነገር ብሎ ሌላ 50 ሺህ ብር ልኳል። 32400 ብር ወይም ደግሞ በካናዳ $300 የላከችው ደግሞ ዓለም ፀሐይ ነች። ዓለም ፀሐይ የእናቴን ነፍስ ይማር በሉልኝ ብላ በየዓመቱ ለእናቷ ሙት ዓመት ለተቸገረ ሰው በመስጠት ነፍስ ይማር እንዲባል ታደርጋለች። በአሁኑ ለእጹብ ይሁንልኝ ብላ 32400 ብር ነው የላከችው ዓለም ፀሐይ። እጅግ በጣም ከልብ እናመሰግናለን። የእናትሽን ነፍስ ይማር ማለት ፈልጋለሁ። ሌላ ደግሞ ከዳላስ 29300 ብር የላከች ቤተሰባችን አለች። ስሟ እንዲጠቀስ አትፈልግም። የምኖርበት ዳላስ ብቻ መሆኑ ከተጠቀሰ በቂ ነው ብላኛለች። ሌላ ደግሞ 15000 ብር የላከችው ኤልሻዳይ ከዳላስ ነው። ኤልሻዳይ በሚል መጠሪያ ሊገለጽ ይችላል ብላ ነው። እጅግ በጣም ከልብ እናመሰግናለን። ከቨርጂኒያ የሁለት ልጆች እናት የሆነችው እንስፍስፍ የሆነች ሴት ደግሞ 30,000 ብር ለእጹብ ይሆንልኝ ጠቅላላ 150,000 ብር ነው የላከችው። 100,000 ብሩን ለቦርናጌን የአእምሮ ህሙማን መርጃ ማዕከል ይሰጥልኝ። እንዲህ ለተቸገረ ለወገን በአእምሮ ህመም ውስጥ ላለ ሰብስቦ ለሚይዝ መደገፍ አለብንና 100,000 ብሩ ለቦርናጌን ይሁንልን ብላለች። ከዛ ደግሞ 30,000 ብር ለእጹብ ብላለች። 20,000 ደግሞ ለሌላ የተቸገረ ብላ እንግዲህ ከፋፍላ ልካለች። ስለዚህ ለእጹብ የተላከውን ስንደምር 206,700 ብር ለእጹብ ድጋፍ እንዲደረግ ከተለያዩ ሰዎች የተላከ ነው። ቀሪው ደግሞ 100,000 ብር የቦርናጌን ነው ማለት ነው። ዛሬ ወደ 306,700 ብር ይዘን መተናል። የእጹብን ምንድነው ማድረግ ያለብን የሚለው ነው። ወይዘሮ ኪያ አንቺ ነሽ እንግዲህ በተለይ ህክምናዋ አይኗ ቢቀድም ለአይኗ ህክምና እንዳይሽው እናትየውም አለ ቅድም እንዳልኩሽ ህክምና ስለሚያስፈልግ ነው እየጠየቅኩ ነበር። እኔም አንዳንድ ቦታ የግል ቦታ የታለ የመንግስት የቱ ጋር አለ እንትና እጹብ ሚኒሊክ የተጀመረ ፕሮሰስ አለኝ አለች። ስለዚህ እዛ መቀጠል ይችላል። እዛው ቀጥሎ ምን ሊሆን ይችላል የሚለው ማየት ይሻላል። የሷም ደግሞ እንግዲህ እንዴት ይጀምር የሚለው መነጋገር እሱ ክፍያቸው ምናቸውም በእንትን ስላለ ድጋፍ ለህክምና እንዲውል እንዴት ነው ማድረግ ያለብን? እንደው ህክምናው የሚያወጣው አለ የሚቀመጠው አለ ሲወጡ የሚቀረው አለ። እሱን አሳስቦ ሲወጡ መቋቋሚያው ላይ መደጎም እንትን የሚልበት ይሄ ወጣው ወጥቶ በዚህ በመንግስት ካለቀ ክፍያው ብዙ አይመስለኝም። የመንግስቱ ግን ያለውን ውጤት አብሮ ማየት ይፈልጋል። ስለዚህ እኔ ብቻ የተረከብኩት ምን ያህል እንደሆነ ማሳወቅም ስላለብኝ ነው። ሁሉንም በጣም ነው የምናመሰግነው። እንግዲህ የቦርናጌን የአእምሮ ህሙማን መርጃ ማዕከልን ለማገዝ ለመደገፍ እንግዲህ አሁንም በምትችሉት አቅም በእርግጥ እያዩ የሸገር ኢንፎ ሚዲያ ቤተሰቦች ነው በጣም ምንም ወደኋላ ላሉን በጣም ነው የምናመሰግነው። እንግዲህ የሴቶቹን ቤት በኋላ የምናያለን። ምክንያቱም ድጋፍም የተደረገ በጣም ነገር ስላለ የፍራሽ ምንም ያላረጉልን ነገር የለም እኮ ብዙ ነገር ነው ያገዙ። ከልብ ነው የምናመሰግነው። በጣም ነው የምናመሰግነው። አንድ ወዳጃችን ከጀርመን ነው 25 ብርድ ልብስ ይዛ የመጣችው። እግዚአብሔር ይመስገን። ያው የሸገር ኢንፎ ቤተሰቦች ትልቁ ነገራቸው ስማችን እንዲጠራ አንፈልግም ይላሉ። እንግዲህ አብዛኛዎቹ እንግዲህ በጣም ነው የምናመሰግነው። እንዲጠቀስ አይፈልጉም። ግን የተላከውን እኛ ደግሞ በኃላፊነት የተረከብነው ምንድነው የሚለውን ማሳወቅ ስላለብን አንዳንዶቹን ኮድ ስጡን እንላለን። እንግዲህ አንዳንዶቹ ያለንበት ቦታ ከተጠቀሰ በቂ ነው ይላሉ። ስለዚህ ሁላችሁንም እጅግ በጣም ከልብ ነው የምናመሰግነው። እጹብም አይኗም ታክሞ እናቷም ጤና ሆና እናትና ልጅ አብረው አሁን ዝግጁ ናቸው። እናት ከልጇ ጋር መኖር ትችላለች ተብሎ በሐኪም ሲረጋገጥ ደግሞ እናትና ልጅን እናቋቁማለን። ያኔ እንድራለን። ቅድስቴ ታገባለች እንዴ? ምን ታስቢያለሽ? ታገቢያለሽ? እኔ እንጃ። በልብሽ ግን አለ የጠየቀሽ ሰው አለ? የለም በቃ። ስለዚህ እሳቸውን ግን አስታወሻቸው በደንብ? ትዝ አሉሽ? አሁን መጀመሪያ ምንድን ነው አደራ የሰጠሻቸው? ምንድን ነው የሰጠሻቸው አደራ? አስታውሽ እስቲ። አደራ አልሰጣቸው። ምንም እሳቸው ጋር ምንም አልነበረሽም? ትንሽ ሆና የለም ምንም አልታወሰም። ስለዚህ እጹብዬ እየመጣች ነው። ምን ሆነሽ ነው የምታለቅሽው እንዴ?
ማነሽ ነው? አይዞሽ አታርግሽ። ሰላም አልሻት ወይዘሮ ኪያን? ሰላም ቢያት አይዞሽ። ለምን ታለቅሻለሽ? አታልቅሽ። ይኸው እናትሽን አሁን አገኘሽ አይደል? ባለፈው ካየሻትና እንደዛ ሆና አሁን እንዴት ነች? ደስ አላለሽም? ልጅሽን አይዞሽ አልሻት? አባበልሻት? ለምን እንሄዳለን? አይዞሽ እንፈታለን። እንፈታለን የኔና እንፈታለን። እዛሽ አይዞሽ አታልቅሽ። አሰርሽ ታስረሽ አሁን አይዞሽ ደህና ነሽ? አሁን በምን ሁኔታ ላይ ነሽ? እንዴት ናችሁ በያቸው። ስላንቺ የተጨነቁ ብዙ ተመልካቾች አሉ። ይኸው አብረውሽ እያለቀሱ ያሉ። ስሜትሽን እስቲ ንገሪን። እናትሽም አይዞሽ እያለችሽ ነው። እንዲሆና ስታያት ምን ተሰማሽ? ለምን አለቀሽ? ደስ ብሎሽ ነው ያለቀሽው እናትሽን እንዲህ ስላየሻት። አሁን ያለሽበት ቦታ ተመችቶሻል? ቆንጆ ነው። አሁን እናትሽ ደህና ስትሆን ደግሞ አብራችሁ መኖር ትጀምራላችሁ። ናፍቃሽ ነበር አይደለ? እንድታገኛት ፈልገሽ ነበር። ያው አሁን አገኘሻት። ስንት ቀን አስቸገረች። ዛሬ ልሂድ ስትል፣ ዛሬ ልሂድ ላገኛት ስትል፣ ዛሬ ከመንገድ ነው የተመለሰችው። እውነት ነው። ልጅ አይደለሽ? ትጓጓለች። የበለጠ ደግሞ ጤናዋ መሻሻል ሲያሳይ አብራችሁ መኖር ትችላላችሁ። እሺ፣ እንደ እግዚአብሔር ፍቃድ አንቺ እስከዛ ትማሪያለሽ፣ አንቺም ትደርሽላታለሽ። ያኔ እንኳን አይዞሽ ስትያት አልነበር? እኔ ሰው ቤትም ሰርቼ ቢሆን አኖርሻለሁ እናቴ ስትያት ነበር አይደለ? ስለዚህ አንቺ ተምረሽ ደግሞ በደንብ እናትሽን መያዝ እንድትችይ ትምህርትሽ ላይ ጎበዝ መሆን አለብሽ። አሁን የግል ትማሪያለሽ። ስንት ያክፍል ነሽ? 7። ስለዚህ አሁን የግል ትምህርት ቤት ትማሪያለሽ። ክረምቱን ማጠናከሪያ ትምህርት ትወስጃለሽ። አታልቅሽ። እሺ፣ እሺ፣ አታልቅሽ። በጣም ብዙ ሰዎች አይዞሽ እያሉሽ ነው። ለአንቺ ድጋፍ ማድረግ ይፈልጋሉ። በሚያስፈልግሽ የግል ትምህርት ቤት ልታስተምርሽ ሙሉ ፍቃድ የሰጠቻለች። እሺ፣ አግኝታታለች። አገናኝታችኋለሁ። አዎ፣ ደስ አለሽ? አይንሽን ሕክምና ትጀምሪያለሽ። ለአይንሽም ሕክምና የተደረገ ድጋፍ አለ። እሺ፣ በሚያስፈልገው ከጎንሽ ነን። እሺ፣ አይዞሽ። አንቺ ግን ጎበዝ መሆን አለብሽ፣ ጠንካራ መሆን አለብሽ። በደንብ ስትማሪ የተሻለ ደረጃ ላይ ስትደርሺ የበለጠ እናትሽን ትሰበስቢያለሽ። እሺ፣ እስከዛ ደግሞ እናትሽ እዚህ ሕክምና ምንም እየተደረገላት ትቆያለች። እሺ፣ አይዞሽ። አሁን ተረጋግተሽ የተሰማሽን ስሜት ያለውን ነገር ንገሪ ለካሜራው ለተመልካቹ። እዛ ከምትሆን እዚህ ይሻላታል። በጣም ደስ ብሎኛል። እዛ ጋር ከምትሆን
ዛሬ ልናገኛት ነገ ልናገኛት እንችላለን። ግን እዚህ ስትሆን እሷም ለኔም አሪፍ ነው። አብሬያት ስሆን ነው እኔም ደስ የሚለኝ እና ደስ ብሎኛል። ግን ከዛ ጠፍታ እንደነበር አውቀሻል? ሰምተሽ ነበር? ከባለፈው ያሁኑ አይሻልም? ቢያንስ ብርድ፣ ፀሐይ፣ ዝናብ አይነካትም፣ ሕክምና ታገኛለች፣ ምግቧን በሰዓቷ ትበላለች። የቅድስቴ ቤተሰቦች ነን ያሉ ደውለው ነበር አይደለ? እስቲ ንገሪኝ፣ ማን የደወለው? ወንድሟ ነው የደወለው። ነግሮኛል። እሷ እነሱ ጋር እንደነበረች ነው የነገረኝ። እናም እዛ እነሱ ጋር አባቷም አሉ ወንድም እህቶቿም እንዳሉ ነግሮኛል። እናም እዛም ሆና ያው ታማ ነበር ነው ያለኝ። እና እዛ ባህላዊ ሕክምና ነው የጀመሩላት እነሱ። እዛ ታማም ልጄን ነው እያለች ጠይቀኛለች ያሉት። ልጄን ነጠቁ፣ ልጄን ገደሉብኝ ነበር የምትለው እሱ እንደነገረኝ እንደሆነ እና እኛ ምንም የምናውቀው ነገር የለም። እና ባህላዊ መድኃኒት ሕክምና ጀምረንላት ነው ጠፍታ ነው እንትን ያለችው። እና የሆነ ሳሌ ትመጣለች፣ የሆነ ሳሌ ደግሞ ትጠፋብናለች ነው ያለን። እናም ስለሷ ቤተሰቦቿም እንዳሏት ብቻ የሆነ ስም ደግሞ ትጠራለች ብሎኛል። ልጄን ቀማች፣ ልጄን ገደለች እያለችም የሆነ ስም ትጠራለች ብሏል። እና እንደዛ ነው ያለኝ። እዛም ሆና ነው ያመማት እና እነሱ በባህል ነው እንትን የጀመሩላት ሕክምና እንድታረግ እንጂ እንደዚህ ልጅ እንዳላትም አናውቅም ነበር ነው ያለው። ልጅ እንዳላት አናውቅም። እዚህ ከመጣች በኋላ ነው የደወለችልን ብሎ ነው የነገረኝ። ከሱ ጋር ነው ያወራሁት። ስለዚህ አንቺም አክስት አጎቶች አገኘሽ። በጣም ደስ ይላል። ደስ አላለሽም? አክስት እናትሽን ብቻ ሳይሆን አያትሽን፣ አክስት አጎቶችሽ እንዳሉ ማወቅ በራሱ ደስ ይላል አይደል? እግዚአብሔር ሲፈቅድ ደግሞ በአካል ትገናኛላችሁ። የት ነው ያለነው አሉ? እዛ ወሎ ከሚሴ ውስጥ። እሱ የደወለልኝ ሳውዲ አረቢያ ሆኖ ነው። እና እነሱ ደግሞ ያሉት እዛ ናቸው። ስለዚህ አጎትሽ ሳውዲ አረቢያ ነው ያለው። ስለዚህ ነገርሻት? ንገሪያት እስቲ። ማን ነው ስሙ? ስሙን አልነገረኝም። ወንድምሽን ታውቂዋለሽ? ያንቺን ወንድም ማን ይባላል? እዛ ከሚሴ ሙስሊም ነው። ሙስሊም ነው? ከሚሴ ነው አይደል ያለው? ከሚሴ የት አካባቢ ነው? እዛ ቃጮር መናኸሪያ፣ ቃጮር እዛ አስመና መሰና ነው። ማን ያለው እዛ? እንድሪስ ሁሴን ይባላል። ወንድምሽ ነው ወይስ አባትሽ? ወንድሜ ነው። እሺ አባትሽስ? አሊ ሰዲቅ ነው። አሊ ሰዲቅ። አግኝተሻቸው ታውቂያለሽ? አሁን 6 ወሬ ነው ከመጣ። ከዛ ከመጣሽ እስቲ አሁን ይሄንን ያዩታል። ደህና ናችሁ ወይ በያቸው። ቤተሰቦችሽን እንደምናችሁ፣ እኔ ቅድስት ነኝ፣ እኔ ደህና ነኝ በያቸው። አባቴ አሊ ሰዲቅ ደህና ነው፣ እንድሪስ ደህና ነው፣ ዚነት ደህና ናት። አንድ እህት ብቻ ነው ያለሽ? ማንን ትመስላለች? ቀይ ነች። አንቺ ነሽ ጠየም የምትይው? ልጅሽ ደግሞ ቀላ ትላለች ካንቺ። አይሻት አይደል አሁን በደንብ? እስቲ ያት ማንን ትመስላለች ከቤተሰባችሁ? ማንም አመስል ራስሽን ነው የምትመስለው። እንግዲህ ልጄ ነጠቁኝ እያለች ለህመሟ ምክንያት ሆኖ ግን ደግሞ አንቺም ይሄንን ስትሰሚ መቼም ልጅም ብትሆኚ ውስጥሽ የሚረበሸው ለዛ ነው አይደል? አይዞሽ። ስለዚህ አሁን አብራችሁ አንቺ ደህና ስትሆኚ አብራችሁ ቤትሽ ቡና አፍልተሽ ትጠሪናለሽ። እሺ? ምንድነው የምትወጂው ምግብ? እዛ የሚሰጡኝ እንጀራ፣ በሳምንት እርጎ ምናምን። እርጎ ይሰጡሻል? እርጎ ትወጃለሽ? እሺ። ወይዘሮ ኪያ እርጎ ትገዛልሻለች። እሺ? ሌላስ? በቃ እርጎ ብቻ? በተለየ የምትወጂው? በሳምንት ይገዙልኛል። ማመስገን ደግሞ የምፈልገው ሰው አንድነት እንደ አባት የሆነ ሰው አለ። እናም እኔ ምንም አውቀው ነገር አልነበረም በሰዓቱ። እናም በጣም ነው የማመሰግነው። ከመካባት በላይ ነው የሆነልኝ። እኔም በቃ ከረፈደ በኋላ አባትሽ ነው ሲሉኝ አባት አገኘሁ ብዬ ደስ ብሎኝ ነበር በሰዓቱ። እና ብቻ አላውቅም፣ እኔ ምንም አውቀው ነገር የለም። እሱ አይምሮ ላይ እንደተጫወቱ ነው እኔ ለየው ነው። እና አባትሽ ነው ተብለሽ ነበር? አዎ ተብሎኝ በጣም ረድቶኛል። በአጭር ጊዜ ውስጥ ራሱ በጣም ለኔ በቃ ብዙ ነገር አድርጎልኛል። እና መወለድ ደግሞ ቋንቋ ነውና ለኔ አሁንም አባቴ ነክ ምንም እንትን ጥርጥር የለብኝም። ግን
በጣም ነው የማመሰግነውና ያላቅም ግን እስካሁን ላደረገው ነገር በጣም አመሰግናለሁ። ከምር እሱ ጋር ስሄድም በቃ ከትምህርት ቤት መልስ እሱ ጋር ስገባ ደስ ነበር የሚለኝ። በቃ ቢያንስ እንኳን እዛ ብከንፋ እዛ ሂጅ በቃ ደስ ብሎኝ ነበር የምመጣውና ይሄን ሁሉ ነገር ደግሞ ስሰማ ለእኔ አዲስ ነገር ነው የሆነብኝ። ሌላ ጭራሽ ሌላ ህመም ላይ ህመም ነው የጨመረብኝና በፊት አባቴ ነው ያልሽው ሰው ነበር? እራሷ ናት አባትሽ ነው ብላ ለእሱም ደግሞ ልጅ ናት ብሎ ነበር የተነገረው። እሱም ልጄ ነች ብሎ አምኖ ነበር? አምኗል። እሱ ምንም ያጠፋው ነገር የለም። አምኖ ተቀብሎ በቃ ለቤተሰቦቹን ሁሉ አስተዋውቁኝ በቃ ብዙ ነገር አድርጓል እና በጣም ነው የማመሰግነው። እሱ ለእኔ ሆኖ አባቴ ነው እና እሱን ይቅርታ መጠየቅ እፈልጋለሁ። እኔ ምንም የማውቀው ነገር አልነበረም በሰዓቱ እና የእሱ ነገር ብቻ እሱ ነው በመሀል ያሳዝነኝ እና ከዚህ ጋር እኔ እሷን ማገኛለሁ ብዬ አላሰብኩም። ወደ አንቺ ጋርም ስመጣ ምንም እንትን አላሰብኩም። እኔ ከምር የመኖር ምክንያት አልነበረኝም የመሞት እንጂ ምንም በቃ ምክንያት የለኝም። በቃ ራሴን ሁሌ ስጠይቀው የመሞት እንጂ ጽቡ የመኖር ምክንያት የለሽም ነበር የምለው። አሁን ግን እሷ ስላለች ቢያንስ በእሷ ብዬ ለመኖር ሞክራለሁ፣ ጠነክራለሁ። ተስፋ የሚኖረኝ ደግሞ በእሷ ምክንያት ነው እና እሱን በጣም የማመሰግነው ነው። ደግሞ እንደ ወንድም ደግሞ አብሮኝ ይሆናል፣ አብሮኝ ያደገ በቃ አብሮኝ እንትን ያላለ በቃ የሚረዳኝ ከቤት ውስጥ አላ ምን በላሽ የተወጣሽ ገባሽ ብሎ የሚጠይቀኝ እሱ አሼ ወንድሜ ነው እና ከወንድም በላይ ነው። በቃ ምን ልበልሽ ነው ያላቅም ግን በቃ ከእነሱ እሱ በቃ የተሻለ ነው። ለመረዳት እንኳን ቢያንስ ይሞክራል። ሰው ነው እና ሰው ደግሞ ያጠፋል እና ቢሆንም ግን የፈለገ እንትን ቢለው ለመረዳት ቢያንስ እኔ ለመረዳት ይሞክራል። ወንድም አለኝ ብዬም ደግሞ የሚመካበት እሱ ነው። በቃ እሱን ፈርቼ እሱን አክብሬ ነው እንትን ያልኩት እና እኔ አሁንም አክብረዋለሁ። በቃ ወንድሜ ነው አሁንም ቢሆን ወደዋለሁ። በቃ ጤናውን እንዲሰጠው ነው የምፈልገው እና ሁለቱም በጣም የማመሰግነው ነው። አብረውኝ የነበሩ ሰዎች አሉ። በቃ ተስፋ ስቆርጥ ተስፋ እንዳልቆርጥ ያደረጉኝ እናቴንም እንዳገኛት በቃ አብረውኝ የተጨነቁ አብረውኝ በቃ ብቻ ነው ያለቅም ያገዙኝ ሰዎች አሉና አሁንም እነሱንም በጣም የማመሰግነው። እግዚአብሔር ይስጥልኝ። ምንም ማድረግ አልችልም እና ብቻ አመሰግናለሁ ነው የምለው። ሌላ ምንም የምለው ነገር የለኝም። አይዞሽ። አሁን እንግዲህ በዛ ሰዓት ተስፋ ቆርጠሽ እጹብ ምንም የምትኖሪበት ምክንያት የለሽም የሚል ስሜት ነበረሽ? አልነበረኝም። አሁን ግን ቢያንስ ህይወትሽ ሙሉ ሆኗል አይደለ? ይሄ ሌላው የኢኮኖሚ ከእናትሽ ጋር የምትኖሪበት ምናምን ነገር በቀላሉ የሚፈታ ነው። አሁን ግን ትልቁ የማንነት ጥያቄሽ ተፈቷል አይደለ? እናትሽን አግኝተሻል። ስለዚህ ለእናትሽ በርትተሽ ጎበዝ ሆነሽ መኖር አለብሽ አይደለ? እና እነሱንም ቢያንስ እዚህ እሷን እንዳገኛት የገፋፉኝ እነሱ ናቸው መንገዱን የከፈቱልኝ እና በቃ ሁሉንም ነው አመሰግናቸዋለሁ። ሀያቴንም ሁሉንም ቢሆን በቃ አመሰግናቸዋለሁ ነው የምለው። ምክንያቱም በቃ እሷን እንዳገኛት እነሱ ናቸው መንገድ የከፈቱልኝ። በቃ አንድ መጥፎ ነገር ሲመጣ ከፊት ደግሞ አንድ ጥሩ ነገር ይዞ ይመጣል። ጥሩ ይዞ ነገር ነው የመጣው። እነሱ ክፉ ነገር ሲያደርጉ ለእኔ ጥሩ ነገር ነው የከፈቱልኝ መንገዱን እና መንገዱን ስለከፈቱልኝ እናም እዚህም ደግሞ አድርሰውኝ እንዳገኛት ስላደረጉኝ በቃ አመሰግናለሁ ነው የምለው። አያቴ ነው የምትያቸው። አሁንም አሳድገውሻል። እነሱንም እናመሰግናለን። እንግዲህ በምንም አይነት ሁኔታ ውስጥ ቢሆን በማሳደጋቸው ለአያትሽስ የምትይው ነገር አለ? አያቴ ለምትያቸው በቃ አመሰግናለሁ ነው የምለው። በቃ በነበራት ጊዜ በማውቀውም ልጆኝም አሳድጋኛለች። በጣም ለፍታለች። እኔም በቃ ከቤቱ በቃ የተለየ ስሜት ራሴ ያለ ለእሷ ነው። በቃ አመሰግናለሁ። ቀድሜ ከጤናውን አይዞሽ፣ ሁሉ መልካም ይሆናል። በተሻለ ውጤት ማዕረግ ተመርቀሽ ደግሞ እኛ ማየት እንፈልጋለን። ለእናትሽ ደርሰሽላት አለሁ ብለሻት ተገናኝታችሁ ማየት እንፈልጋለን። እሺ? አሁን አይኔንም መታከም ፈልጋለሁ ብለሻል አይደለ? አይንሽንም ትታከሚያለሽ። ለሕክምና የሚያስፈልግ ድጋፍ ይደረጋል። ላንቺም ድጋፍ እንዲሆን የተሰበሰበ ገንዘብ አለ። እሺ? ሁሉ መልካም ይሆናል። አንቺ ብቻ ጎበዙኝ፣ በርቺ። እናትሽን ማግኘት ባለብሽ ሰዓት ታገኛታለሽ። እሺ? ወይዘሮ ኪያ ምን ትያለሽ? ከባድ ቅጽበት ነው።
ከዚህ በኋላ ለእናትየው ራሱ ቴራፒ ናት። አሁን በጣም ነው ባጭር ጊዜ እንትን የሚያረጋት። ለምን ልጅ ያላቸው እናቶች ብዙ ጊዜ የሚኖሩለት ነገር አለ ማለት ነው። በቃ አይደል ቅድስት? አሁን የምትኖሪለት ነገር አለ አይደል? ደስ ብሎሻል? ምን ተሰማሽ? አግኝቻታለሁ። ደስተኛ ነሽ? ስታለቅስ ምን ተሰማሽ? አረ እኔም እያለቀስኩ ነው። ማን ብላ ብትጠራሽ ደስ ይልሻል? ማን ትበልሽ? ቅድስት ነው። ቅድስት ትበልሽ? እግዚአብሔር ይመስገን። በዚህ ሁኔታ ስላየናችሁ እጅግ በጣም ደስ ብሎናል። የሸገር ኢንፎ ሚዲያ ተከታታዮችን እናመሰግናለን። ለዚህ ድጋፍ ላደረጋችሁ በአጠቃላይ ከልብ እናመሰግናለን። እግዚአብሔር ያክብርልን። ነገ ደግሞ በተሻለ ጤንነት በተሻለ ኑሮና ህይወት ላይ እንድናገኛቸው እግዚአብሔር ይርዳን። እንግዲህ ደስ ብሎኛል ጽቤ፣ ስላንቺ እጅግ በጣም ደስ ብሎኛል። ሁሌም የምንቸገርበት በተለይ እንደ ቦርናጌ ሰው የግሉን ስጋ ዘመዱን እንጂ ጎረቤቱን ሰፈር ጎዳና የወደቀውን በዚህ ልክ ሲያግዝ አላየንም። ጥቂቶች ይኖሩ ይሆናል፣ ግን የነ ቅድስት ጎረቤቶች ደግሞ በጣም የተለዩ ናቸው። ከልቤ ሳላመሰግናቸው ማለፍ አልፈልግም። ይሄ ነው ኢትዮጵያዊነት እላለሁ ሁሉ ጊዜ። ኢትዮጵያዊነት እንግዳ ተቀባይነት ነው ሲሉ ያው እኔ ጸባ ነሳለሁ እና ወንድምን ተቀባይነት በሚለው ይስተካከል እላለሁና ዛሬ ቅድስት እዚህ ለደረሰችበት ደረጃ ትልቁን ነገር ያደረጉት ጎረቤቶች ናቸው። በቅርብ ንግግራቸውን ሰምቻለሁ። አንዳንዶቹ በቃ በጣም ሞቲቬት ነበሩ የሚናገሩበት አቅም። መጨረሻም ላይ ቅድስት ተገኘች ብለው ሲሯሯጡ እኔን ነበር ፋታ የሚነሱኝ። እዚህ ጋር ተገኝታለች እና አብሬም ሮጥ ሁሉ ይመስለኝ ነበርና ይገባኝ ነበር ስሜታቸው። በዚህ አጋጣሚ በራሴም በቦርናጌንም ስም ይሄ ነው ኢትዮጵያዊነት። በጣም ሁሉ ሰው እንዲጋራ ይሄን ባህል እንዲጋሩ እንደው ጥሪ ማድረግ ፈልጋለሁና የቅድስትን የነጹብን ጎረቤቶች በራሴም በቦርናጌንም ስም ከልቤ አመሰግናለሁ። እግዚአብሔር ያክብርልን። እኛም በጣም እናመሰግናለን። ሁላችሁንም ማለት የምትፈልጉት ነገር አለ? ሚዲያውን ሸገር ኢንፎን ኪያን ለእናንተ እድሜ ጤና ይስጥ። እናንተ ደግሞ ካልተረዳችሁ እንዲህ በጎ ነገር መስራታችሁ ነው። በጎ የሚሰሩትን መድኃኒዓለም ያብዛ። ይሄ ዓለም ኃላፊ ነው። እንዲህ መስራት ምን ያህል እንደሚያስደስት በጎ የሚሰሩትን ለነፍስ የሚሰሩትን መድኃኒዓለም ያብዛ። እናንተን መድኃኒዓለም እድሜና ጤና ይስጣችሁ። ዘራችሁ ይባረክ። እኔ ባጎደልኩት መድኃኒዓለም ይሙላበት። እግዚአብሔር ይስጥልን። እግዚአብሔር ይባርካችሁ። እኔ በትልቅ ደረጃ ነው አየሁት። እዚህ እጹብን ብቻ ሳይሆን ብዙ ሰዎችን ሰብስቦ ብዙ ታምር አይቻለሁ። እግዚአብሔር ይባርካችሁ፣ ዘራችሁ ይባረክ። እግዚአብሔር ብቻ እኔ ቃላቶች ያጥሩኛል። እነዚህን ሰዎች ሲያይ ምን ያክል እንደው አእምሮዬ እንደተደሰተ እኔ ነኝ የሚያውቀው። ልጃችን ብቻ ሳይሆን ብዙ ሰዎችን ብዙ ልጆችን ብዙ ትልልቆች ሰዎችን አይቻለሁ። እግዚአብሔር ይባርካችሁ። ይሄ ድርጅት አሁንም እግዚአብሔርም ሰውም ያግዛችሁ እና እጹቤንና እናቷንማ እግዚአብሔር ምን ብዬ እንደምናገረው አላቅም። እኔ ክያንም ሆነ ሸገር ኢንፎንም ሆነ ሁላችሁም እግዚአብሔር የኛ ብቻ አይደለም፣ እኛ ብናገኛቸውም የት እንከታለን? እናንተ ናችሁ የደረሳችሁልን። እግዚአብሔር ይባርካችሁ፣ ተባረኩ፣ ዘራችሁ ይባረክ። እግዚአብሔር ሁሉንም ባለበት ይጠብቅ። እነሱን ደግሞ እግዚአብሔር እንደው አንድ አርጓቸው አንድ ላይ ሆነው እናቷም ድና ልጅቷም ደግሞ እናቴን ብላ ሁለቱም አንድ ላይ ሲኖሩ ደግሞ እግዚአብሔር ለሁላችንም እድሜና ጤና ይስጠንና ያሳየን ፈጣሪ አምላክ። በጣም ነው የማመሰግናችሁ። እግዚአብሔር ይባርካችሁ። እኛም ከልብ እናመሰግናለን። የሸገር ኢንፎ ሚዲያ ተከታታዮችንም በዚህ ላይ ድጋፍና እገዛ ያደረጋችሁትንም ወደ ሚዲያ ከመውጣታቸው በፊት እንግዲህ እጹብ ተስፋ ቆርጣ ከዚህ በኋላ የምኖርበት ምክንያት የለኝም ብላ ራሷን ለማጥፋት በተዘጋጀችበት ሰዓት ህይወቷን ያተረፍሽው በእውነት እግዚአብሔር ያክብርልኝ። በጣም ነው የምናመሰግነው። ዛሬ ላይ ማውራት የቻልነው እጹቤ በህይወት ስላለች ነው። ስለናቷም ለናቷም መነሳት ምክንያት የሆነችው እጹቤ ነችና ወደፊት ለሀገር ሁሉ የምትተርፊ ጀግና ልጃችን ነሽ። እሺ በርቺ። እግዚአብሔር ደግሞ ደግመን ለመገናኘት ያብቃል። ማለት የምትፈልጊው ነገር አለ? አሁንም ውስጥሽ ሁሉ እየተንቀጠቀጠ ነው። እንግዲህ ኪያዬ ዛሬ ሙሉ ቀን ልትፈቅጅላት ይገባል ከእናቷ ጋር ናፍቆቷን እንድትወጣ። ስለዚህ
አመሰግናለሁ የኔ እናት ደስ ብሎኛል። ቅድስቴ የምትዩ ነገር አለ? የለም። ዛሬ ልጅሽ አብራሽ መዋል ትፈልጋለች። እሺ ደግሞ ፀጉራችሁ አንድ አይነት ነው። ያንቺም ሉጫ ነው የሷም ሉጫ ነው። የማን ይረዝማል? እኩል ነው። ኧረ የሷ ይረዝማል። ይኸውልሽ የቱ ጋር እንደደረሰ የቅድስት ታጥፎ ነው መቻል። እስቲ ታጥፎ ታዲያ በሄር ባንድ ታጥፎ። እሺ ስለዚህ እኩል ነው አይበልጥም። ስለዚህ ፀጉሯን ትሰሪያታለሽ? ትችይበታለሽ መስራት? ፀጉር አልችልም። ዝም ብለሽ ማሸመም አትችይም? ቁጥጥር እግርሽ ስር ቁጭ አድርጊያትና አስተካክይላት ፀጉሯን። ሂጂ ቁጭ በይ እግሯ ስር ፀጉርሽን ታስተካክልልሽ። እስቲ አስተካክይላት። አዎ አስተካክይላት። አዲሱ የሰራ ነው ቤት ነው። ከዛ በኋላ ማስራራስ ሰው ያልነው ይሄ ኖሮን ነው በሙሉ። በተለይ አንድ ሴት የሸገር ኢንፎ ቤተሰብ 50 ፍራሽ ነው የገዛችልን። አዎ በጣም ነው ማመስገን የምፈልገው። እንዳልኩሽ ከጀርመን 25 ብርድ ልብስ ነው ይዛ የመጣችውና ብዙዎቹ አንሶላ ቀይረናል። አሁን እዚህ ቤት ስንገባ ሙሉ ለሙሉ አዲስ ነው ያደረግነው። ችፑድ አለ፣ ፍራሽ፣ ብርድ ልብስ። ይሄ ትራስ አየለች ፍስሐ ትባላለች፣ አሜሪካን ሀገርና በቃ ትራስ በሙሉ እኔ ሰው ትራስ ሳይትራስ እንቅልፍ የሚወስደው አይመስለኝም። ትራስ በጣም ስለምወድ እና እነዚህ ትራሶች በጣም ቆንጆ ትራስ እና ብዙዎቹ ያው ስማቸው እንዲጠራ አይፈልጉም እንጂ ተረባርበዋል። እንዳልኩሽ በሙሉ ችፑዱ አዲስ ነው፣ አልጋዎቹ አዲስ ናቸው። በዚህ አጋጣሚ ኤካ አጠቃላይ ሆስፒታል 20 አልጋ ሰጥቶናል እና በጣም ነው የምናመሰግነው ሸገር ኢንፎንም የሸገር ኢንፎንም ቤተሰቦች ከልባችን። ግን ይሄው የደከማችሁበት ደግሞ ይሄው እዚህ ጋር ደርሷል። ስለዚህ በጣም እናመሰግናለን። አሁንም ድጋፋችሁ አይለየን፣ ጎብኙን። ይሄም ማለት ነው የምፈልገው። መስዬ በጣም አንቺንም ቲሙንም ከልቤ አመሰግናለሁ። እግዚአብሔር ያክብራችሁ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ።